ሩታ ሀብሉ ላይ መተት አሰርታበት ነው የመጣችው። መተት አስተብትባበት ነው የመጣችው። ፋሚሊ ጀመር ማለት ነው። እሱ ራሱ ወርቅ ነው። ምንም ልጁን ነው በቃ ለማደንዘዝ ምናምን ነገር እያሰቡ ገባችኋል። ስለዚህ አብርሽ የሆነ ነገር ከሆነ በቃ እንጃ በምናደርገው ነገር ግን እንጃ። ሰላም 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 ሰላም፣ እንዴት ናችሁ የኔ ውድና የተከበራችሁ ምርጥ ፋሚሊዎች? እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ እናደርጋለን። ሰላም ብለናል እና ዛሬም በድጋሚ ተመልሰን መጥተናል። ፋሚሊ ያው ምንም ማድረግ አንችልም ማለት ጉዳዮች ሲወሳሰቡ መምጣታችን አይቀርም ማለት የሆነ ጥርጣሬ ሲኖርብን ምናምን መምጣታችን አይቀርም እና ዛሬ ከጓደኞች ጋር ሰብሰብ ብለን መጥተናል ማለት ነው። ሰብሰብ ብለን ደግሞ ስንመጣ የሆነ ግርግር ምናምን ለመፍጠር አይደለም ፋሚሊ፣ ጀስት ለማስጠንቀቅ ቃል መናገር ያለብን ነገር ስላለ ነው ፋሚሊ። እና እንዴት ናችሁ ለማለት እፈልጋለሁ። ሰላም በሏቸው። ሰላም ሰላም የመን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን አልሐምዱሊላህ። ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን፣ እኛ አለን። ሰላም እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ሰላም ብለናል። እንግዲህ ፋሚሊ እንግዲህ ዛሬም ተመልሰን የመጣንበት ጉዳይ ያው ስለ አብርሽና ስለ ሩታ ጉዳይ ነው። ማለት ነገራቶች የተስተካከሉ መስሎን ነበረ። እኛ ማለት በቃ ደስ ብሎን ነበር። በቀደም ባያችሁት ቪዲዮ ማለት ኤፍሬም ይቅርታ ስለጠየቀ ምናምን ያለው ነገር እየተስተካከሉ መስሎን በቃ ማለት ደስ ብሎን ነበረ። ግን ተደስተን ሳንጨርስ አሁን ላይ እየሆነ ያለው ነገር ምንም ደስ አላለንም ፋሚሊ። ደስ አላለንም ስንላችሁ ያው ይታወቃል እየሆነ ያለው ነገር ማለት እኛ ባንልም ግልጽ የሆነ ነገር ነው ማለት ሩታ አሁን ይህንን ነገር አብርሃም በቃ ማለት ማያቅ ምናምን መስሏት ሊሆን ይችላል። አብርሃምም ያው የበፊት እንትኔ ስለሆነች የልጄ እናት ስለሆነች ምናምን መጥፎ ነገር አታስብብኝ ብሎ አስቦም ሊሆን ይችላል ፋሚሊ። ግን እውነታው ደግሞ ያ አይደለም ፋሚሊ። ሩታ አብርሃም ላይ ከባድ ቀመር እየቀመረችበት ነው። የምሬን ነው የምላችሁ፣ ከባድ ቀመር እየቀመረችበት ነው። ከኤፍሬም ጋር ተመሳጥራ ከባድ ቀመር እየቀመረችበት ነው። ያ ማለት ምንድነው? በጥቅሉ አስመሳይ ሆኗል። ኤፍሬም ራሱ አስመሳይ ሆኗል። ማርያም ነው የምላችሁ፣ እኔ ኤፍሬም አስመሳይ ሆኗል። ምክንያቱም እንዴት ወንድም ላይ ማስመሰል አይከብድም? ኖርማል መጋጨት መጣላት ምናምን ችግር የለውም። እሺ ተጣላ ተጋጭ፣ የምሬ ነው። እኔ ብትደባደበው ደስ ይለኛል፣ እንደዚህ ከምታረግ ማለት ነው። እንደዚህ አስመሳይ ሰው ከምትሆን ማለት ነው። ወንድም ላይ አስመሳይ ከምትሆን ተደባድበው ወይም ደግሞ በግልጽ የሆነ ነገር ብታረገበት ይሻለናል። ሩታና ኤፍሬም ከባድ አሻጥር እየሰራችሁ ነው። ብታርፉ ይሻላችኋል። እረፉ፣ በቃ ይበቃችኋል። ሩታ ማለት በፍቅር ሄደች፣ በሰው ሄደች፣ በጉልበት ሄደች፣ ባልሄደችው ነገር የለም። በየትኛውም መንገድ ሄዳ ሊሳካላት አልቻለም። የመጨረሻ እንትኗን ግን ዛሬ ላይ እኛ ደርሰንበታል። ምክንያቱም በሰው ሄደች፣ በጉልበት ሄደች፣ በቃ ባልሄደችው ነገር የለም ፋሚሊ። ግን በዚህ ሁሉ ነገር ይሄ ሁሉ ነገር ስታረግ በየትኛውም መንገድ አብርሃምን የራሷ ልታረግ አልቻለችም። ከብቷችኋላ? የራሷ ልታረግ አልቻለችም። ግን ዛሬ ላይ ደግሞ የኔ ይሆናል ብላ አስባ እንደዚህ በሚያስጠላ ነገር መምጣት በጣም ነው የሚያስጠላው። የምሬ ነው። እኔ ይህንን ነገር ሳቅ በጣም ነው የደበረኝ። ግን እንኳንም አንገት ላይ አላሰርከው አብርሽ፣ ሀበሉን እንኳን አንገት ላይ አላሰርከው። አስረው ቢሆን ሲጀመር በቃ አላማዋ እኔ ይመስለኛል በዚህ ሰዓት በቃ የሆነ አሽመድምዳ ምናምን ቤት ልታስቀምጥ ነው መሰለኝ የፈለገችው እሷ። እና ምንድነው ፋሚሊ ዛሬ ይዤላችሁ የመጣሁት ሩታ ሀበሉ ላይ መተት አሰርታበት ነው የመጣችው። መተት አስተብትባበት ነው የመጣችው ፋሚሊ። ሀበሉ ላይ መተት አሰርታበት ነው የመጣችው። መተት አስተብትባበት ነው የመጣችው ፋሚሊ። መተት አስተብትባበት ነው የመጣችው ፋሚሊ። ምክንያቱም ማለት ነው እንዴ ስጦታ ሲጀመር ስጦታ መስጠቱስ ለምን አስፈለገ? ለምን አስፈለገ?
የተለያየሽው የመጀመሪያ ባልሽ ነበረ። አሁን ተለያይታችሁ ኦልሬዲ እሱ ሌላ ላይፍ ጀምሯል። ለእንደዚህ አይነት ሰው ለሰው ባል ስጦታ ከነ ሲጀምር ለምን አስፈለገ? ለምንስ አሰብሽለት? አንቺ ቆይ ማለት አይደብርሽ? የልጅሽ አባት አይደል? የልጅሽ አባት የሆነ ነገር ሲሆን ምንም እኮ ብትለያዩ የልጅሽ አባት የሆነ ነገር እንዲሆን ማድረግ የለብሽም ሩታ። የምሬን ነው። እኔ በጣም ነው ያፈርኩብሽ። ምክንያቱም እንዲህ ሲጀመር ቢያንስ እሺ ጀስት ኖርማሊ ሌላ ነገር አስበሽ ካልሆነ ስጦታ ልትሰጪው ካሰብሽ ገዝተሽ አትሰጪውም? ወይም ደግሞ ሌላ ስጦታዎች ብዙ ስጦታዎች አሉ፣ እነዛን አትሰጪውም? ሌላ ነገር አስበሽ እሱ ላይ መተት መስተፋቅር አሰርተሽ ወደ ራሴ አስመጣዋለሁ ብለሽ አስበሽ ከሆነ ተሳስተሻል። የራስን የአንገትሽን ሀብል አንገትሽን ባዶ አድርገሽ ለሱ ስጦታ ሰጠሽው። በጣም ሐሳቢ የኛ ሐሳቢ አስበሽለት ሞተሻል። ስለዚህ አብርሽ ዋነኛው ነገር እንኳን አንገት ላይ አላሰርከው። በቃ አብርሽ አንገት ላይ እንኳን አላሰርከው። ገብቶሃል? ምክንያቱም ይጠቀሙት ፈልግ የዋህነቱ በቃ እሱ ሲጀመር መቀበልም አልነበረበትም፣ ግን በየዋህነቱ ሊገቡበት እየፈለጉ ነው እነሱ ማለት ነው። ገባችሁ? እዚህ ጋር አሁን እሱ በቃ ይሄ ሰው ልጅ ምናምን ነገር በቃ የሆነ ክፉ ነገር እንዲነካው ምናምን ነገር ስለማይፈልግ በየዋህነቱ ጎን እየገቡበት ነው አሁን ያለው ማለት ነው። የልጁም እናት ስለሆነች ያ ነገር እየተጠቀመችበት ነው እሷ። አሁን መተት ታሰረበት ማን ያውቃል? እዚህ ጋር መቀበልም ቤት ይዞ መሄድ አልነበረበትም። ያ ስህተት ነው። ግን ደግሞ ቤትም ይዞ ከሄደ በኋላ ባያስረን እኛ ደስ ይለናል። ግን አንድ ነገር ከሆነ እኛ በምናደርገው ነገር ማንኛውም እርምጃ እኛ የምንወስነው ነገር እንወስነው። እኛ ጓደኛችን ሲጎዳ ምንም ነገር ለማድረግ እኛ እዚህ ጋር ዝግጁ ነን ሁላችንም ማለት ነው። ስለዚህ የሆነ ነገር በቃ እኔ እንጃ የሚያደርጉት ነገር በቃ ሁለቱም በተለያየ በኩል ወይም ካያችሁት ኤርሚላን ያለ አብርሽን እንዴት ሊቀጥራት ይችላል? ምን ሆነች? ስለዚህ ወንድሙ ሳይኖር እሱን መቅጠር አልነበረበትም። እሷም እዚህ ጋር በእንገናኝ ብላው ስጦታ መስጠት ይሄ ሌላ ነገር በቃ ሌላ ወዘተ እየከፈቱ ነው። ልጁን በቃ ለማደንዘዝ ምናምን ነገር እያሰቡ ነው። ገባችኋ? ስለዚህ አብርሽ የሆነ ነገር ከሆነ በቃ እኔ እንጃ በምናደርገው ነገር ግን እኔ እንጃ አናቅምኛ እና በቃ እኔ እንጃ እኛ በቃ ሀሳብ ውስጥ ሆነን ነው በቃ ይሄ ቪዲዮ ራሱ ለመስራት እንትን ያልነው። በጣም ሀሳብ ሁላችን ጓደኞች ምናምን ነገር የተሰበሰበን እንዴ ስናወራ በቃ እኔ እንጃ የአብርሽ ነገር ምናምን ነገር አሳሰበን በጣም ማለት። በነገራችን ላይ ጊፍት ምንም ነገር የለውም ብሎ ማመን በጣም ሞኝነት ነው ይመስላል። ማለት አለመጠራጠር እንትን አለ ማለት በጣም ሞኝነት ነው። አንደኛ እሷ ፊቷንም ካየው ሪአክሽኗ ምናምን ነገር የሆነ የዞረች የምታደርገው ነገር ምናምን ነገር የሆነ ነገር ያለው አይነት ነገር አላረግም ሲላት ምናምን በጣም የተጫነችው ነበርና እሱም የሆነ በልብ የሆነ እንትን ያለው ነገር እንዳለ እርግጠኛ ነኝ በደንብ ማለት ነው። የሆነ ማለት አልቀበልም ሲላት ራሱ የሆነ በቃ አልተዋጣለትም የሆነ ነገሩ ማለት እንዴ ልትሰጪኝ ቻልሽ አይነት እንትን እያላ ስለነበረ እና ያለ ምንም ነገር ደግሞ እንደዚህ ውስጥ የሆነ ነገር ሊሰማው አይችልም። ደግሞ እኮ ገዝታ ምናምን ወይም ደግሞ ሌላ እንትን ብላ ምናምን ቢሆን ኖርማል ነው አይደል? የአንገቷን እንትን አስሯል። ደግሞ እኮ አንገቱ ላይ እኮ ፋሚሊ አንገቱ ላይ አስሯል። ተመሳሳይ ነው ደግሞ ያደረጉት እንትን ራሱ ያኔ ፍቅር እያሉ የገዙት ነው መሰለኝ። ተመሳሳይ እንትን ነው አርጎ አንገቱ ላይ እያለ የራሷን እንትን ብላ አውጣ እንትን ስትል የሆነ ነገር እንዳለ ያስተውቃል። በደንብ ሲጀመር የሆነ በቃ ያስጠረጥራል። በቃ ሲጀመር ማለት ነው። ሲጀመር ስጦታው ለምን አስፈለገ? ተለያይተዋል አይደለ? ይሄ የሆነ ተንኮል ከሌለው ለምን አስፈለገ? በዛ ላይ እሺ ተስተው ከሰጠችው አይቀር ወይ ገዝታ ማለት በቃ ተለያይተዋል አይደል? ምናልባት ማስታወሻው ይሆናል ብላ ከሰጠችው ሌላ ይሆናል ለየት ያለ ነገር እንጂ እዛ ማለት ቤስት በነበሩበት እሱ ማያስፈልግም፣ ስጦታ ማያስፈልግም። ምናልባት በቃ እንደዛ ስጦታ መስጠት ካሰበች የራሱ ያንገቷ ለምን ሰጥቷል? እሷ እኮ ምክንያቷ ምን እንደሆነ ለምን አስፈለገ ምናምን ስትል እኮ ሲላት አብርሃም ይሄ ስጦታ ለምን አስፈለገ ምናምን ሲላት ትላንትና ደብሩ ስላየው በቃ አንተን ዘና ያረጋል ብዬ ስላሰብኩኝ ነው። አብርሃም ምን በቁሳቁስ ነገር ራሱን እንትን የሚል ይመስላችኋል? የመር ነገሩ ጀመር ይተማል ጅብ ከሄደ
ውሻጮ ነገር በቃ አንዴ ሄዷል አይመለስም። ምናልባት ወደ እሱ እንዲሄድ አስር አልመጣ እኮ ነው ባይዜ ገና ለገና ማለት ነው ገና ለገና አሁን በይቅርታ እንትን ምናምን አለ አይደል? አሁን አብርሃም በቃ ይቅርታ ጠይቃለች ምንም አታስብም ምናምን አይነት አስቦ አለ አይደል? እንደዛ አስቦ ቀስ በቀስ ወደኔ አረጋዋለሁ አይነት አስባ ነው እንደዛ እንትን እያለች ያለችው። አብርሃም እውነቱን ነው ጅብ ከሄደ ውሻ ጮኸ ነው። አንዴ አብርሃም አምልጦሻል፣ ከእጅሽ ወጥቷል። ከዚህ በኋላ አብርሃምን ልታገኙአችም ሲጀመርም ደግሞ እንደማታገኙ አውቀሽ ነው ሀብሉ ላይ መተት አሰርተሽበት ነው ልሰርል ያልሽው። ሲቀጥል ደግሞ ማለት ነው እንትን ሰው ስጦታ የምትሰጡት በፍላጎት ነው አይደል? እኔ እኮ ላንተ ወይም ለሱ የሆነ ጊፍት ልሰጥ ካሰብኩኝ ያን ጊፍት ልሰጥ አንተ ካልፈለግ በግዴታ አንተ ገንዘብ ብር አውጥተህ ነው አይደል ያንን ነገር የምትገዛው። ጀመርኩ ስጦታ የሚያሰጣጣቸው ምንም አይነት ነገር የለም እዚህ ጋር እኮ አሁን ኦሬዲ ልጃቸው ነው እዚህ ጋር የሚያገናኛቸው ማለት ነው። ስለዚህ አሁን ስጦታ የሚያሰጣጣቸው የሚያገናኛቸው ነገር ምንም ነገር የለም። የሆነ ነገር ካላሰበች በስተቀር እዚህ ጋር አሁን እንዴ ልሰጠው ትችላለች። ስጦታው በቃ መቀበል አልነበረበትም። በቃ አብርሃም አንድ የሆነ እኮ የአብሪሽ እና ግን እንኳን አይ ኖ እንትን አሁን ስጦታ የነበረበት አንተ መቀበል ሳይሆን ማለት ነው ካያችሁት ቪዲዮውን ካያችሁት ግዴታ ጭራሽ እንደዚህ አንገቱ ላይ በግድ ልታስረለት እኮ እንደዚህ እያስጣላት ምናምን ነበረ። ገብቷችኋል? ካላሰርኩልህ ብላ አንተ ስትለው ነው እንትን ሀብሉን እየተጫነችው ሀብሉን የተቀበለችው ማለት ነው። ግድ እንደ አንገቱ ላይ በግድ ካላሰርኩልህ ምናምን ስትለው ነው በቃ አምጪ ብሎ እንትን ያለው ማለት ነው። ግን አሁንም ቢሆን አብርሽ ሀብሉን ቤትህ ማስገባት የለብህም። የምሬን ነው ማለት ቤትህ ማስገባት የለብህም፣ ማስቀመጥ የለብህም። ቤት ላይ ሀብሉ ላይ መተት ስለተሰራበት ማስቀመጥ የለብህም ቤት ላይ ማለት ነው። ሲቀጥል ደግሞ ማለት ነው አብርሽ ካስታወስ ሩታ እንደዚህ ስትቅለሰለስ አትመናት ማለት ወደኋላ እንመለስና ካስታወሳችሁ ፋሚሊ የሆነ ጊዜ የራቁት ቪዲዮ የያዘችበት ሰዓት ፋሚሊ በግድ መጠጥ አልጠጣም እያላት ታስታውሳላችሁ? መጠጥ በግድ ስለ አልጠጣም እኔ መጠጣት አልፈልግም እያለ መጠጡ ላይ እንትን ብላ ነው አደንዝዘው ነው እንደማታረገው እኮ ማለት ነው። በስጦታው የለም ማለት እርግጠኛ ነኝ የሆነ ነገር ሳታረግ በዚህ ጀመር የለም ማለት ነው። ግን አሰጠው ምክንያቱም ምንም የሚያገናኛቸው ነገር የለም። ሲጀመር ደግሞ አብሪሽ የወርቅ አበላ ያስፈልገው አብርሃም ለኛ ወርቅ ነው ሲጀመር ማለት ነው። እሱ ራሱ ወርቅ ነው፣ ምንም ነገር ያስፈልገው የወርቅ አበል ደግሞ ወርቅ ነው ምናምን ስትል ሰምታችኋታል? ወርቅ ነው ምናምን ወርቅ እሱ እንዲህ ጉዳይ አይደለም። እሺ ወርቅ ምናምን እንዲህ ብርቁ አይደለም። ራሱ ወርቅ ነው። አብርሃም ራሱ ወርቅ ነው። ገብቶሻል? ለባሏ ታስርለትም እንደ ሰው እሱ ጋር ምን አመጣት? አረ ምን ለቀቃት እኮ እሱ ምን እንደዛ እንትን እያለ ለአብርሃም የሆነ ለማናደድ ምናምን ነገር መስሏቸዋል እነሱ ማለት ነው። አብርሃም መቼም ትዝ አይለውም። ምክንያቱም ቆርጦለታል። ወጥቶለታል ሲጀመር ማለት ነው። እሱ አብርሃም መለስበት ምንም አይነት መንገድ ምክንያቱም ያሳስበው ነገር ልጁ በቃ የሆነ እንዳይከራተት ምናምን ነገር በቃ የሆነ ከጎኑ አልሆን ምናምን ነገር የሚለው ነገር ሀሳብ ከያዘው እንጂ ሌላ ወደ እሷ የሚመለስበት ምንም አይነት መንገድ የለም። ሲቀጥልም ደግሞ አንድ ወደዛ የሚያስብላት ምንድነው? አብርሽ የራሱ ህይወት እየኖረ ነው። ህይወት መረበሽ የለባትም ሲጀመር። ሲቀጥልም እኮ ደግሞ ማለት ነው ልጁን ራሱ እኮ ማግኘት ለቆ ነበረ። ፋሚሊ አይታችኋል? ልጁን ራሱ ማግኘት በሷ ምክንያት የገዛ ልጁን ራሱ ማግኘት ትቶ ነበረ። ራሷ ናት የመጣችበት። ራሷ መጣ ለምንድነው ልጅህን እንደ በፊቱ እያየኸው አይደለም አለችው። ገብቷችኋል? ሚናፍቀው ለራሱ አይደል? ከናፍቀው ራሱ አያገኘውም ሄዶ ሲጀመር ልጁ ሰልችቶት ምናምን ሳይሆን ጀስት ልጁን ብሎ ሲሄድ እሷን ያገኛል። ገብቷችኋል? ከዛ እሷን ሲያገኝ ደግሞ እሷ ትጨቃጨቀዋለች። እሷም የሆነ አሁን ላይ ሳስበው የሆነ ልታሳየው የምትፈልገው ነገር አይመስለኝም ልጁም ማለት ነው። አሁን ቪዲዮ ላይ ካየው ለምን ልጁን ይዛው እንደምትመጣ ነበር መሰለኝ መጀመሪያ የነገረችው ማለት ነው። እና ወይ ረስቸው መጣው ምናምን አይነት ነገር ነው ያለችው። እና እንዴት ረስተው ትመጣለች? ልጅ ነው ልጇ ነው ልጅ ጀመር አይደለም እንካ የሆነ ነገር ምናምን ነገር መተት ባታሰራበት ልጁን ይዛው ትመጣ ነበረ። አበሉ ላይ ልጁን ይዛው ትመጣ ነበረ። ምክንያቱም ይሁን ለአብርሽ ነው የታቀደው ይሄ እክል እቃ ታፈሽ ነው ከቃረ ረስቸው ነው እና እቃ አሁን ማይባል ነገር ንግግር ነው ያዘችው አይ የማይሆን ነገር ነው ሲጀመር። እና በቃ ስላችሁ ፋሚሊ ኤፍሬምና
ሩታ ከባድ አሻጥር እየሰሩ ነው። በጣም አስመሳይ ሰዎች ናቸው። የምሬን ነው የምላችሁ። ኤፍሬም ግን በዚህ ያክል አስመሳይ መሆን አልነበረብም። የገዛ ወንድም ላይ ጭራሽ አበል ላይ መተት አሰርታበት ስመጣ ቢያንስ የሆነ ነገር ይሆንብኛል ወንድሜ የሆነ ነገር ሊሆን ነው ብለህ አስበህ እንኳን ማለት ነው ይህንን ነገር ቢያንስ ማስተው ትችል ነበረ። ጭራሽ ብለህ አንተ ሩታን ወደ አብርሃም ልከህ ሄርሜላን ልታገኙት ሄርሜላን ላገኘ እሷ ጀስት ምንም ነገር አስባ አይደለም ሄርሜላ የመጣችው። ኖርማኒ የባሪ ወንድም ነው ብላ ነው የመጣችው። ምንም ነገር አስባ አይደለም የመጣችው። አንተ ግን አካሄዱ የሆነ በቃ እሷን ለማጣላት ነው ምናምን ነገር ከእሷ የሆነ ነገር እራትን ነው ብላ ጭራሽ የሆነ ምሳን ነገር እና ታዲያ በኋላ እራት ለምን አስፈለገ? ምሳው እኮ እምቢ ስትለው ጊዜ እራት አላት። ከዛ እራት እሺ ብለዋለች እኮ እራት ኖርማል ነው እሺ በልቼ እመጣለሁ። እስከ 3 ሰዓት ምናምን ሰዓት ማምሸቱ ለምን አስፈለገ? አምሽቱ አሁን ኤፍሬም ሐሳቡን ሰረዳው ማለት ነው። የሆነ ማለት እሱም ውስጡ ልክ ያልሆነ ነገር እንዳለ በጣም እርግጠኞች ነን። ባለፈው ደግሞ ይቅርታ ባስጠየቅነው ቪዲዮ ላይ ካያችሁት ኤፍሬም በቃ ሁሉም ነገር በቃ እኛም እንድንቀበል እንድናምን ያደረገን በዛ ሰዓት በቃ ሁሉም ነገር ረስቶ በቃ ይቅርታ ምናምን ያለ አይነት ነገር ነበር የመሰለኝ። ግን አሁን ላይ ሄርሜላ እንደዚህ ቀጥሯት ምሳ እንብላላት አይ ምናምን አይሆንም ስትለው ወደ ራት ምናምን ነገር አብርሃም ወንድሙ አይደል እንዴ ምን ችግር አለው? አብርሃም ጠርቶ አንድ ላይ እምቢ ሲል እምቢ አለኮ አንደኛ ምሳ ከዛ ወደ ራት ደግሞ መሄዱ ሌላ ነገር አለ አይደል? ሌላ ነገር እንዳሰበ ውስጡ ልክ ነው አሻጥር እንዳለ ማለት ነው። እና ይሄ ነበር ደግሞ ጀመረ አንድ ፍቅረኛ ያላት ሰው አጋጣሚ እስከ 3 ሰዓት እንዴት ይቀጥራታል? ሲጀመር እሷ ሄርሜላ ሲጀመር እሺም እንደማትለው እርግጠኛ ነኝ። ግን ደግሞ እስከ 3 ሰዓት ምናምን ነገር ለማለት ምን አስፈለገው? አንድ ሰው እኮ የሆነ የራሱ ህይወት ምናምን የተጀመረ በኋላ እስከ 3 ሰዓት ምንም ያስመሽበት የትኛውም ጉዳይ ምንም ነገር የለውም። ሰዓት የሚገድብበት እራት ጋበዝ በቃ የሚያወራው ነገር አውርቶ ወደ ቤቷ ነው እንጂ እስከ 3 ሰዓት እስከ 4 ሰዓት እሱ ገረብ ይሰጣት። ሲቀጥልም ደግሞ እኮ አሁን የሚገባበዙበት ሰዓት አይደለም። ገብተዋል አይደለም? ከተጣሉ እኮ ገና 1 ሳምንት ምናምን ነው ፋሚሊ። እሷም እኮ ብላለች ሄርሜላ ራሱ ብላለች በቃ ተመችተሽኛል ምናምን ሲላት ከመጀመሪያ ነው የተመቸው ስለ ካወቁት ጀምሮ የተዋወቁት በቅርቡ አይደል እንዴ? ሳምንት ገና ተጣልተው ሳምንት ባልሞላው ራት ልጋብዝሽ ምሳ ልጋብዝሽ ምን ቤት ነው ኤፍሬም? ምን ቤት ነው? ቆይ አይደለም እኔ የምሬ ነው በጣም ጥያቄ የፈጠረብኝ እንደ ወንድም እንኳን ብንሄድ ማለት ነው ከአብርሃም የሌለበት አብርሃምን ሳታስፈቅድ አብርሃምን ሳትነግረው አንተ ጋር የምትመጣበት እንትን ምንድነው? ቆይ ወይስ ሌላ ያሰብከው ነገር አለ? እሺ ምሳው እሺ ብላ ሄደች ቤቱ። አይ እኔ የሆነ ነገር ያሰብከው ነገር እንዳለ የተረዳሁት ምሳውን እሺ ብላ ቤቷ አንተ ቤት ሄዳ ቢሆን ምን ልታረጋት ነው? እቺ ልጅ ልደፍራት ነው ወይስ ምን? ልብሷን በግድ አስወልቀ የራቁት ቪዲዮ ልትይዝባት ነው? ምንድነው ሐሳብ ምንድን ነበረ ኤፍሬም? እኔ ግራ የገባኝ ነገር ይሄ ነው። እንደዛ ነገር ካሰበ ማለት ነው እኔ እንደሚመስለኝ እንደዛ ነው። ከማረጉ ዶላ እንደማይለር ብትሄድለት ክላስ ብትገባለት ሐሳቡ ቀመረው ይሄንን ስለነበረ ከማረጉ ዶላ የሚል አይመስለኝም። በቃ የሆነ መረጃ በእጁ መያዝ ስለሚፈልግ በቃ የሆነ ነገር ካሜራም የሆነ ነገር ማስደግፈው ቢሆን በቃ የሆነ ነገር እጁ ላይ መያዝ ስለሚፈልግ በሆነ ነገር እንደሚጠቀምባት እርግጠኛ ነኝ። በቃ አብርሃምን መጠየቅ ነበረብሽ ትናንት ኤፍሬም እንደዚህ ላግኝሽ ብሎኛል ልሂድ ብለሽ እንትን ማለት ነበረብሽ። መቼ እንደዚህ ያስባል ማለት ወንድሙ ስለሆነ ሌላ ነገር ያስባል ብላ አታስብ። ይሄ አበል ማለት ነው ሩታ፣ እኔ ልንገርሽ ይሄ አበል አብርሃምን አንድ ነገር ያርገውና ማለት ነው አንድ ነገር ያርገውና አንላቀቃትም። ገብቷችኋል አይደል? ምንም አንድ ነገር ማለት ነው ምንም ማለት ነው። እኛ ሲጀመር እንደውልለታለን አብርሃምን እንደውልለታለን። ምንድነው እያረክ ያለው ነገር ሲጀመር ልክ አይደለም እንለዋለን፣ እንነግረዋለን። እኛ ሰሞኑንም ቢሆን ማለት ነው ደውለን ነግረነዋል። አትመናቸው ብለነዋል። ችግር የለውም ወንድሜ ነው። ኤፍሬምንም ቢሆን ችግር የለውም ወንድሜ ነው። በዚህ ያክል ሌላ ነገር ሊያስብብኝ አይሞክርም። የመጀመሪያውንም ራሱ በቃ እኔ ለልጃቸው ሲሉ አብረው እንዲሆኑ ስለምፈልግ ነው ብሎኛል። ስለዚህ ይቅርታ ከጠየቀ በኋላ ምንም አያደርግም ስላለን ነው። ስለዚህ ፋሚሊ እኛ ውሳኔ ከመወሰን ወደ ኋላ አንልም። ገብቷችኋል አይደል?
ሩታ ጥንቃቄ አርጊ፣ ኤፍሬምም ጥንቃቄ አርጊ። ከዛ በኋላ ደግሞ ዝም ያላችሁት ደግሞ ወዳችሁ አይደለም። የሩታ ግብረ አበሮች ቀመር እየቀመራችሁ ማለት ነው ለሩታና ለኤፍሬም እየሰጣችኋት ነው። ስለዚህ ጥንቃቄ አድርጉ። ዛሬ እንደዚህ ልናስጠነቅቃችሁ መተናል። ቀጣይ ግን በእርምጃ ነው የምንመጣው ፋሚሊ። ስለዚህ እርምጃ ከመውሰድም ወደ ኋላ አንልም። በእርግጠኝነት ፋሚሊ እኛ አብሪሽ የሆነ ነገር ከሆነ ማለት ነው እያንዳንዳችሁ ነው መተን የምናጠፋችሁ። አንድ ነገር ብቻ ይሁን ሩታ አላማዋ ማለት ነው አደንዝዛ እሷ ራሷ ጋር ለማስቀረት ነው። ስለዚህ ፋሚሊ ይሄ ነገር አይሆንም። ቀጣይ የምንመጣበቱ እንትን እየከፋ ነው የሚሆነው። ስለዚህ ፋሚሊ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ ሰብስክራይባችንን አሳድጉልን። በቀጣይ በሌላ ቪዲዮ እንገናኛለን። ሰላም ቆዩልን።